በባልሽ ዘንድ ሁል ጊዜ ተወደሽና ተከብረሽ መኖር የምትፈልጊ ከሆነ ባልሽን እንደ ባል አክብሪው፣ እንደ ባል ስሚው፣ እንደ ባል ተንከባከቢው፣ እንደ ባል አበርቺው፣ እንደ ባል ጊዜ ስጪው፣ አትጨቃጨቂ፣ የሚልሽን ነገር አድርጊ፣ ፉክክር ውስጥ አትግቢ፣ እልህ ውስጥ አትግቢ፣ ንቀት ውስጥ አትግቢ። ትልቁ ፍልስፍና ትልቁ የመጀመሪያው መጨረሻው ማወቅ ያለበት ሰው በቃ ትዳር የእግዚአብሔር ስጦታ ነው። መጽሐፍ ቅዱሱ የሚለው ሴት በዛ በኩል ያለች፣ የዚህ ዘመን ሴቶች ደግሞ በዛ በኩል ያሉት፣ የዚህ ዘመን ወንድ ያለው በዛ በኩል ነው። መጽሐፉ የሚለው ደግሞ በዚህ በኩል። ዓለማዊ ጋብቻ ላይ ጭቅጭቅ አለ፣ መንፈሳዊ ጋብቻ ላይ ጭቅጭቅ አለ። የቱ ጋር ነው ያመለጠን ነገር? ጨቅጫቃም ነዝናዛም ሰው መሆን ትችላለህ፣ ተግባቢም ሰው መሆን ትችላለህ፣ ዓለማዊም ሰው መሆን ትችላለህ፣ የእግዚአብሔርን መንፈሳዊ ሰው መሆን ትችላለህ። መጽሐፍ ቅዱስ አቅረብኩ ለከ እሳተ ወወይን ይላል አይደል? እሳትና ውሃን አቅርቤ ይላል። አንተ ወደ ፈለከው እጅን ስደድ። ሰላም ከፈለክ ና ወደ ሰላም፣ ጸብ ከፈለክ ና ወደ ሰላም፣ ወደ ጸቡ ደግሞ ሄድ። ሰላም እፈልጋለሁ፣ በረከት እፈልጋለሁ፣ መረጋጋት እፈልጋለሁ ካልሽ ወደ እግዚአብሔር ጠጋቢ። እንደው በእግዚአብሔር ስም አደራ እላቸዋለሁ፣ የማትፈልጉትን ሰው ማታ ማታ የምታወሩ ሰዎች የዛ ሰው ልብ ያሳዝናል አያሳዝንም? የማትፈልጊውን ሰው አታዋሪ። እሺ በይ። አዎ የማትፈልጋትን ሴት አታዋሪ። እቺ ምስኪን ሴት ብታለቅስ ራሷን ብታጠፋ ምን ትጠቀማለች? ዝምታ እኮ ጥበብ ነው። ዝምታ እኮ አስተዋይነት ነው። እየተሰደበ እየተናገረ ጸጥ የሚል ሰው እኮ ጥበበኛ ነው አይደለም? ባለቤቷ እየተናገራት ውስጧ እያረረ ጸጥ ምትል ሴት እኮ ነገሩን ላለማባባስ ነው። የእውነት በጣም ጎበዝ ሴት ነሽ። እግዚአብሔር ይባርክሽ። የትዳር ትልቁ ፍልስፍና ትልቁ የመጀመሪያው መጨረሻው ማወቅ ያለበት ሰው በቃ ትዳር የእግዚአብሔር ስጦታ ነው። እግዚአብሔር ካልባረከለት፣ እግዚአብሔር ካልባረከላት የሷ ቁንጅና ትዳር ሊያመጣ ይችላል። በጣም መታምር ባላታ ቁጭ ያለችበት አገር። አንቺን መባረክ የምትፈልጊ ከሆነ ሐሳብሽን ከእግዚአብሔር ጋር አድርጊ፣ ንግግርሽን ከእግዚአብሔር ጋር አድርጊ፣ ዓላማሽን ከእግዚአብሔር ጋር አድርጊ። በባልሽ ዘንድ ሁል ጊዜ ተወደሽና ተከብረሽ መኖር የምትፈልጊ ከሆነ ባልሽን እንደ ባል አክብሪው፣ እንደ ባል ስሚው፣ እንደ ባል ተንከባከቢው፣ እንደ ባል አበርቺው፣ እንደ ባል ጊዜ ስጪው፣ አትጨቃጨቂ፣ የሚልሽን ነገር አድርጊ፣ ፉክክር ውስጥ አትግቢ፣ እልህ ውስጥ አትግቢ፣ ንቀት ውስጥ አትግቢ። የሚገባውን ነገር አድርጊለት። በሴክሹዋል ነገር ባለቤትሽ ደስተኛ እንዲሆን አድርጊ። ቤቱን በትክክል ያዢ። በባልሽ ዘንድ ተወዳጅ መሆን የምትፈልጊ ከሆነ ማድረግ የሚገባሽን ነገር አድርጊ። እንደው በእግዚአብሔር ስም አደራ እላቸዋለሁ፣ አንድ ውሻ በዱላ ብትመቱና አንድ ምስኪን ሴት ወይ አንድ ምስኪን ወንድ ልጅ በዱላ ብትመቱ ህመሙ ተመሳሳይ ነው አይደለም? ተመሳሳይ ነው አይደለም? እናንተ ልባችሁ በፍቅር ሲሰበርና የሆነ ሰው ልቡ በፍቅር ሲሰበር ህመሙ ተመሳሳይ ነው አይደለም? ራሳችሁን ህመም እንደሚያስጨንቃችሁ የሰው ህመም ያስጨንቃችሁ። የማትፈልጉትን ሰው ማታ ማታ የምታወሩ ሰዎች የዛ ሰው ልብ ያሳዝናል አያሳዝንም? አዎ ያሳዝናችሁ። እስኪ አንዳንዴ የሰው ልብ ያሳዝናችሁ። ምንም የማይጨንቃቸው ሰው፣ ለሰው ልብ የማይጨነቁ ሰዎች አሉ። ለሰው ልብ ለእህቱ እንጂ ለሌላ እህት የማይራራ ወንድ አለ። ለሰው የማይራራ ወንድ አለ። ለሰው የማትራራ ሴት አለች። የማትፈልጊውን ሰው አታዋሪ። እሺ በይ። አዎ የማትፈልጋትን ሴት አታዋሪ። እቺ ምስኪን ሴት ብታለቅስ ራሷን ብታጠፋ ምን ትጠቀማለህ? የዘራኸውን እኮ ታጭዳለህ። አንዳንድ ሰዎች በብዙ ሰው መከበብ ብርቅ ይመስላቸውና ያንን በተለይ ሴቶች ተጠንቀቁ እሺ። 70 ጎረምሳ የምታናግር ሴት አለች። እዚህ ጋር ድምጿ ራሱ እንዴት እንደሚቀያየር ይሄ የሰይጣን መንፈስ ነው አይደለም? አዎ እግዚአብሔር ከባረከልሽ ከአንዱ ሰው ጋር ተረጋግተሽ ቁጭ በይ። ሲጀምር ያገባች ሴት ትረጋጋለች ወደ ጋብቻ። ካልሆነ ግን 30 ወንድ አታዋሪ። ያሳዝናል አያሳዝን? እናት አለው፣ እህት አለው፣ ወንድም አለው፣ ዓላማ አለው። በሴት ሰበብ ጫት ቃሚ የሆነ ብዙ ወንድ አለ። በሴት ሰበብ ራሱን ያጠፋ ብዙ ወንድ አለ። በሴት ሰበብ ይገርማችሁ የመጠጥ ሱሰኛ የሆነው እንዳለ። በሴት ሰበብ በወንድ ሰበብ ህይወቷ የተበላሸች ክለብ የገባች ሴት አለ። ገላዋን መሸጥ የጀመረች ሴት አለ። በሴት ሰበብ ራሷን አንቃ የገደለች እኔም ማቃት ወንዝ ውስጥ የገባች ሴት አለች። በክረምት አልፈልግሽም ለምን ዛሬ አትሞቺም ብሏት የሚፈስ ውሃ ላይ ራሷን የገተተች ሴት አለ። አሁን እሱ ሰላም የለውም። እና ማትፈልጉትን ሰው አታዋሩ እሺ ወገኖቼ። የነዛ ሰዎች ህይወት መበላሸት የኛን ህይወት ያበላሻል። ብዙ ሰው በቁርባን ያገባል፣ ብዙ ሰው በተክሊል ያገባል። ምንድነው ይሄ ጥያቄ? እንደው ሸልማቸዋል። ብዙ ሚሊዮን ሰው በቤተ ክርስቲያን ያገባል። ዓለማዊ ጋብቻ ላይ ጭቅጭቅ አለ፣ መንፈሳዊ ጋብቻ ላይ ጭቅጭቅ አለ። የቱ ጋር ነው ያመለጠን ነገር? ምንድነው ታዲያ ትርፉ? አንድ ሴት አንድ የቤተ ክርስቲያን ሰው በቁርባን በተክሊል አግብታ ሰውየው ለሷ ካልታመነ፣ ለሷ ካልታመነችለት፣ ለሱ ካልታመነች ምንድነው ትርጉሙ? ዓለማዊ ጋብቻን ከመንፈሳዊ ጋብቻ ጋር የሚለየው ምንድነው?
ይሄን መልሱልኝ። በቁርባን ማግባት፣ በተክሊል ማግባት፣ በዓለማዊ ጋብቻ ማግባቶች አሉ። ዓለማዊ ጋብቻና መንፈሳዊ ጋብቻ ልዩነቱ ምንድን ነው? አንድ ሴት በመንፈሳዊ አግብታ ለባለቤቷ የተለየ ነገር ምንድነው የምታደርገው? አለበለዚያ ሰውየው ምን ተረፈው ታዲያ? ዓለማዊ የተሻለች ናት ብሎ መንፈሳዊ ሴት አግብቶ እንደ መንፈሳዊ ሴት ለባለቤቷ ማትሆን ከሆነ ምን ተረፈው? ቤተክርስቲያን አገልጋይ መሆኑ፣ ሰባኪ መሆኑ፣ ቄስ መሆኑ ምን ጠቀማት? ቄስነቱ ሰበካ ጉባኤ መሆኑ ምን ጠቀማት? ለባለቤቷ ካልሆናት። ልክ ነው ልክ አይደለም? ልክ ነው ልክ አይደለም? መንፈሳዊ ጉባኤ መንፈሳዊ ጋብቻ ከዓለማዊ ጋብቻ ልዩነት አለው የለውም? እየሰማችሁ ነው? አስረዘምኩኝ? እሺ ቀንሳለሁ። አዎ ልዩነት አለው የለውም? አለው። ምንድነው ልዩነቱ? መንፈሳዊ ጋብቻ እግዚአብሔርን መሰረት ያደረገ ነው። መሰረቱም ከላይም ከታችም ከፊትም ከግራም ከኋላም ከቀኝም እግዚአብሔር የነገሰበት ከሆነ ብቻ ነው በቁርባን መግባት። ወገኖቼ ባለቤቷ እንዳይማግጥባት በቁርባን የምታገባ ሴት ይሄ ትክክል አይደለም። ገና ሐሳቡ ራሱ ትክክል ስላልሆነ ሚስቱ እንዳትማግጥበት ወደ ሌላ እንዳትሄድበት ለማጠር ከሆነ በተክሊልም ያገባው ይሄ ልክ አይደለም። በተክሊል ማግባት ገብቶክ መሆን አለበት። ላውም ክብረ ንጽህናውን ካለ ድንግልናውን ካልሽ ኖርማሏም ሴት 4-5 ልጅ ያስወረደችም ሴት በተክሊል ካገባች 5-6-7 ልጅ ያለውን በተክሊል ካገባ ምን ውጋ ነው ታዲያ? ስለዚህ ዓለማዊ ጋብቻ ከፊትና ከኋላ እግዚአብሔርን መሰረተ እንደ ሐሳብ እግዚአብሔር። መጀመሪያ ግን ልጆቹ ደመነፍሳቸው መዋሃድ አለበት። አንድን ሴት ከማግባት በፊት አንድን ባል ከማግባትሽ በፊት ሐሳባችሁ መዋሃድ አለበት። ስሜታችሁ መዋሃድ አለበት። አመለካከታችሁ፣ አካሄዳችሁ፣ አኗኗራችሁ፣ ሐሳባችሁ፣ ዓላማችሁ አንድ መሆን አለበት። እንደዛ ሐሳብሽ፣ ስሜትሽ፣ ዓላማችሁ አንድ ከሆነ በኋላ በተክሊል በቁርባን ብትጋባ ችግር የለም። አንቺ ሰርግ ትያለሽ፣ እሱ ሰርግ አይሆንም። በዚህ ሳይስማሙ በቁርባን ይጋባል። እሷ እዛ ትላለች፣ እሱ እዚህ ይላል። በዚህ ነገር ሳይስማሙ በቁርባን ይጋባል። ከዛ በኋላ እንዴት ይባረክ? ከዛ ደግሞ የሰርጋቸው ቀን 6 ሰዓት ነው ካሉ፣ አይ ሰው ቁጭ ብሎ ይጠበቅ፣ የሰርጋችን ቀን አይደለም ምን አይላል 11 ሰዓት ይመጣሉ። እግዚአብሔር ጋብቻ አያደርግላቸው እያሉ እየተረገሙ ይገባሉ። ከዛ መቼም ቢሆን አይባረክም ያ ጋብቻ። መቼም ቢሆን መግባባት ይቻላል አይቻልም? አለመግባባት ይቻላል አይቻልም? ሁለቱም ይቻላል። ምርጫው ግን ያንተ ነው። ጨቅጫቃም ነዝናዛም ሰው መሆን ትችላለህ። ተግባቢም ሰው መሆን ትችላለህ። ዓለማዊም ሰው መሆን ትችላለህ። የእግዚአብሔርን መንፈሳዊ ሰው መሆን ትችላለህ። የምትጨቃጨቅ ሴት መሆን ትችላለሽ። የማትጨቃጨቅ ሰላም ምትሰጥ ረፍት ምትሰጥ ሴት መሆን ትችላለሽ። ጥሩ እናት መሆን ትችላለሽ። ልጆቿን ቆንጥጣ በስነ ስርዓት የምታሳድግ፣ ባለቤቷን የምታከብር፣ የምትወድ፣ ለባለቤቷ የምትገዛ፣ ባለቤቷን የምታከብር፣ እሱ ምንም ይሁን ምን ከባለቤቷ ጋር እልህና ፉክክር ውስጥ የማትገባ ሴት መሆን ይቻላል አይቻልም? ሚስቱን የሚወድ ሚስቱን የሚያከብር ለሚስቱ ታማኝ ወንድ መሆን ይቻላል አይቻልም? ሁለቱንም መሆን ይቻላል። ሁለቱንም የሆንከው አንተ ነህ። ጨቅጫቃ መሆን ያንተ ምርጫ ነው። ሰላም መሆን ያንተ። መጽሐፍ ቅዱስ አቅረብኩ ለከ እሳተ ወይ ይላል አይደል? እሳትና ውሃን አቅርቤ ይላል። አንተ ወደ ፈለከው እጅን ስደድ። ሰላም ከፈለክ ና ወደ ሰላም፣ ጸብ ከፈለክ ና ወደ ሰላም። ወደ ጸቡ ደግሞ ሄድ። ሰላም እፈልጋለሁ፣ በረከት እፈልጋለሁ፣ መረጋጋት እፈልጋለሁ ካልሽ ወደ እግዚአብሔር ጠጋ በይ። ወደ ማን? ለባለቤቴ የምትጠቅም ሚስት መሆን እፈልጋለሁ ካልሽ ጥበብ ከእግዚአብሔር ዘንድ ነው። ወደ እግዚአብሔር ጠጋ በይ። ጥበብና ማስተዋሉን እግዚአብሔር ይሰጣል። እንኳን የሰራሽው ቀርቶ የነካሽው ወጥ መጣፈጥ ይጀምራል። አለበለዚያ ተጨንቀሽ 2 ሰዓት 3 ሰዓት 4 ሰዓት መጨረሻ ላይ ብረት ድስቱ ከስር ይዞ በቃ ምንድነው? ሙያተኛ ሴት ትከሻዋ ነው ምን ይባላል አይደለ? ምኗ ይባላል? ትከሻዋ ነው እግሯ ነው ይባላል? ረስተውታል ሴቶቹ ራሱ ማለት ነው። ምን ወንዶች መልሱልኝ፣ ምኗ ነው የሚባለው? ጭራሽ የለም። አንገቷ። እሺ አንገቷ ተብላችኋል። እሺ አዎ፣ እጇ የሚጣፍጥላት እንኳን የሰራችው ቀርቶ እንኳን የነካችው ቀርቶ እሷ የነካችው ነገር የሚጣፍጥላት ሴት እግዚአብሔር ያረጋታል። ማን ያረጋታል? ትከሻዋ እንዲጣፍጥ የሚያደርግላት እግዚአብሔር ነው። ዞሮ ዞሮ አለመግባባትም ይቻላል፣ መግባባትም ይቻላል። መግባባት ከፈለጋችሁ ሁልጊዜ በየወሩ እስከ ዓመትም ድረስ ከዚህ በኋላ የምነግራችሁ አንድ ትልቅ ነገር ቢኖር መነጋገር። እስኪ በሉ ምን ማለት?
ያላገባችሁ ፍቅረኛ ያላችሁ ሰዎች ካላችሁ ላገኝ ይፈልጋለሁ በይና ወደ ሌላ ነገር ከመግባትሽ በፊት እንነጋገር። ንግግር ማለት ግን እንዲህ አድርገህ ለመውቀስ አይደለም። ሰው ከኛ ጋር መነጋገር የማይፈልገው ለዛ ወቀሳ ይበዛል። ወቀሳውን ተውና እግዚአብሔር ይስጥሽ፣ ጎበዝ ነሽ፣ ጠንካራ ነሽ፣ ስለዚህ ነገር አመሰግናለሁ፣ እቺ ነገር ግን ብታስተካክይ ደስ ይለኛል፣ አመስግናሃት፣ ጎበዝ ነሽ፣ በርቺልኝ፣ ጠንክሪ፣ እቺ ምን ታስተካክይ ደስ ይለኛል፣ እኔ እናንተ ብንስተካከል ደስ ይለኛል፣ ጥሩ ነገር አለ፣ ጥሩ ትዳር አለን፣ እኔ ጥሩ ህይወት አለኝ ካንተ ጋር በጣም ደስተኛ ነኝ፣ እግዚአብሔር ቢፈቅድ ግን እቺ ብታስተካክልልኝ ደስ ይለኛል። ይሰማታል አይሰማታል? ቁጭ ብሎ ለመወቃቀስ ማን ይፈልጋል? ለመካሰስ እሷን ለመውቀስ እሱን ለመውቀስ ለመካሰስ መካሰስና መነጋገር ይለያል። መነጋገር ሐሳቡ ችግሩ አለ፣ ችግሩን ቁጭ አድርጉና ገንዘብ ቸግሮናል ሰሞኑን፣ አንቺ ብዙ ብር ትፈልጊያለሽ፣ እኔ ደግሞ ብዙ ብር የለኝም፣ ምን እናድርግ ባለቤቴ ብለህ ተመካከር። ከዛ በኋላ ይሄን ጨምርልኝ፣ ይሄን እንዲያረጋለሁ መፍታት ይቻላል አይቻልም? ይቻላል። በተለይ ወንድ ልጅ ሆነ የቤት ራስ ሆነ ቤተሰብን ሚስት ልጆችን ሰብሰብ አድርገህ የማትነጋገር ችግር ማትፈታ ከሆነ ችግሩ ያለው አንተ ጋር ነው። ሚስት ሆነሽ እናት ሆነሽ ባለቤትሽን ሰብሰብ አድርገሽ በር ዘግተሽ ልጆች ሳይሰሙ ቁጭ ብለሽ ለስለስ ባለ ድምጽ እንደው አንድ ሴት እዚህ ጋር ወጣ ብታናግርና ብታሳየን ደስ ይለኛል። ይቻላል አይቻልም? በእርግጥ እዚህ ሁሉም ለስላሳ ነው፣ እዚህ ሶፍት ነው ሁሉም፣ እኔም ሶፍት ነኝ ነው አይደለም? እዚህ ሽማግሌውም ትልቁም መምህሩም ዘማሪውም ሰንበት ተማሪ እዚህ ሁሉም ነው አይደለም? እቤል አይደለም? አዎ እኔም ብቻ ስሚኝ እንዳትሉ ሴቶችም ወንዶችም ይቅርታ ማይጠይቅ እኔም ብቻ ስሚኝ፣ እኔ ብቻ ልጠየቅ፣ እኔ ብቻ ቤቱ ላይ ፈላጭ፣ እንደዛ አይሆንም። በጋራ ተሰማምተን ነው የሚሆነው። አንተ ሚስትህን ስማት፣ ያኔ ትሰማለች። አንቺን ባለቤትሽን ስሚ፣ ያኔ እሱም ምን ይልሻል? ይሰማሻል። መጽሐፍ ቅዱሱ የሚለው ሴት በዛ በኩል ነው ያለች። የዚህ ዘመን ሴቶች ደግሞ በዛ በኩል ነው ያሉት። የዚህ ዘመን ወንድ ያለው በዛ በኩል ነው። መጽሐፉ የሚለው ደግሞ በዚህ በኩል ነው። የማይጠቅመው ነገር ላይ ያለን፣ የሚጠቅመው ነገር ላይ የለንም። ይጠቅማል፣ መኳኳሉ ይጠቅማል፣ ራስን መጠበቁ ይጠቅማል። ነገር ግን ራስን እስከ መርሳት አይደለም። መሰረታዊ የሚባል ነገር ላይ ቆሞ ነው ሰው ወደ ሁለተኛ ነገር የሚሄደው። አንድን ሴት በተለይ ዛሬ ሴቶች በደንብ ስሙ፣ ወንዶችም ይጠቅማቸዋል። ሚስትህን የምትገራት አንተነ፣ የምትቃኛት አንተነ፣ በራስ መንገድ መስመር የምትይዛት አንተነ። ነገር ግን አንተ መስመር ከያዝክ ነው ሚስትህን መስመር የምታስይዘው። አንተ መስመር ከያዝክ ስነ ስርዓት ካለ ነው ልጅህን ስነ ስርዓት የምታስተምረው። ስነ ስርዓት የሌለው አባት እንዴት ስነ ስርዓት ያስተምራል? ስነ ስርዓት የሌላት እናት እንዴት ለልጇ ስነ ስርዓት ታስተምራለች? ታስተምራለች? ራሷ ስነ ስርዓት የሌላት ስነ ስርዓት ለልጇ ታስተምራለች? አታስተምርም። ወገኖቼ ቢጎረብጥም በደንብ ስሙት። እኛ ካልነገርናችሁ፣ ቤተክርስቲያን ካልነገራችሁ ማን እንገራችሁ? ይሄ ማለት እኔ ስነ ስርዓት አለኝ ማለት አይደለም። እኛ ስነ ስርዓት አለናል። ሁላችንም እየሰራን ነው። ያቅማችን እንታገላለን፣ ያቅማችንን እንጥላለን። ከዛ በኋላ ቤተክርስቲያን ላይ፣ ከዛ በኋላ ማህበረሰብ ላይ፣ ከዛ በኋላ ሀገር ላይ ትልቅ ለውጥ ይመጣል። ሌላውን ተውት። አሁን እየሰማ ያለው አንተና አንቺ ከተለወጥሽ ሀገሪቷ ላይ ትልቅ ለውጥ ይመጣል። ስለዚህ በህይወታችሁ 99 በመቶ ብትችሉ 100 በመቶ ቁም ነገሮች ይብዙ። መጀመሪያ መንፈሳዊ ማንነታችን ይሰራ፣ መንፈሳዊ ነገራችን ይሰራ፣ መንፈሳዊ እይታችን በደንብ ይስፋ። ከዛን አንድ ሰው መንፈሳዊ ሲሆን ነገሮችን በብዙ መንገድ መመርመር ይችላል። ለምን? መጽሐፍ ቅዱስ መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ይላል። እስኪ መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። የሚመጣው ነገር አይቀይርህም። የሚቀይር ነገር ሲመጣ ግን የሚቀይረውን ነገር አንተ መቀየር ትችላለህ። ለምን? መንፈሳዊ እይታ አለ፣ መንፈሳዊ ማንነት አለ። እኔ እንደው እግዚአብሔር ሁሌ እላለሁ፣ ሁሌ ይገረማለሁ። ዝም የምትሉ ሰዎች ግን የእውነት በድጋሚ እግዚአብሔር እናመስግኑ። ምን አይነት አስተዋይነትን እግዚአብሔር እንደሰጠክ። አስተዋይነት እኮ ነው። ዝምታ እኮ ጥበብ ነው። ዝምታ እኮ አስተዋይነት ነው። እየተሰደበ እየተናገረ ጸጥ የሚል ሰው እኮ ጥበበኛ ነው አይደለም? ባለቤቷ እየተናገራት ውስጧ እያረረ ጸጥ የምትል ሴት እኮ ነገሩን ላለማባባስ ነው። የእውነት በጣም ጎበዝ ሴት ነሽ። እግዚአብሔር ይባርክሽ። አሁን መናገር ይቻላል፣ ትከሻ መለካካት ይቻላል። አዎ በዚህ ዘመን ደግሞ በተለይ ሴቶቹ ስፖርተኛ ናቸው። እናገራለሁ እንደ በፊቱ እደባደባለሁ ብለህ አጸፋ ምላሹን ውልቃት አለብኝ እናም ብለህ ትኖራለህ። ከዛ በኋላ
ቅጥቅጥ አለብኝ በዚህ በኩል። የምን ቅጥቅጥ ነው? የባለቤቴ ማስታወሻ ነው። ብድግ ብላ ነው መሬት ሴራሚክ ላይ ያፈረጠችው። ከዛ በኋላ ዲስክ መንሻ። የምን ዲስክ ነው? ባለፈው እንደዛ ብድግ አድርጋ እንደ ሴራሚክ ላይ ያፈረጠች አሉት። የዛሬዋ ስፖርተኛ ነች፣ እንደ ወንዱ ሰነፍ አይደለችም። ሁሉም ወንድ ሰነፍ ነው እያልኳቸው አይደለም። በጣም ጎበዞች አሉ። ሴቶቹ ያው የሚያዩት ነገር ስላለ በምትችለው አቅም ከጎረቤት ከዚህና ከዚህ እንኳን አጋጅተው በምግብም ቢሆን ራስን መጠገን ራስን መጠበቅ ላይ አንዳንድ ነገር ላይ ጎበዝ ናቸው። ዞሮ ዞሮ ባለ መጣን ሳይሆን ጉብዝና ለራስ ነው። ለወደፊት ማግባታቸው ካልቀረ ሰላም የምትፈልጉ ከሆነ ደስታ የምትፈልጉ ከሆነ በረከት የምትፈልጉ ከሆነ ስለምትፈልጉት ነገር አጥኑ። በመንፈሳዊ ሕይወት ደስተኛና ስኬታማ መሆን የምትፈልጉ ከሆነ መጽሐፍ ቅዱስ ግለጥና በደንብ ሰርች አድርግና ስለዛ ነገር አምነ። ማግባትህ ካልቀረ ስለ ትዳር በደንብ ቁጭ ብለህ ተማር። ማግባትሽ ካልቀረ ምንድነው ትዳር? ምንድነው? እንዴት ነው ትዳር የሚመራው? እኔ ምንድነው ኃላፊነቴ? ባለቤቴ ምንድነው ኃላፊነቴ? ሚስቴ ምንድነው ግዴታዋ? እኔ ምንድነው ግዴታው ብለህ በደንብ አጥና። ምክንያቱም መኖር ካልቀረ መኪና የምትነዳው እኮ መንጃ ፍቃድ ሲኖር አነዳዱን ስታውቅ። ተሳቢ መኪና ይዘህ አንተ የተሳቢ መኪና እንዴት እንደሚነዳ ሳታውቅ እንዴት ትነዳለህ? ለአንተም ችግር ለሰውም ችግር ትፈጥራለህ። ሴቷም የማታውቂውን ነገር እንዴት ትመራለች? ስለዚህ ቁጭ ብለሽ እንዴት ናት መጽሐፈ ምሳሌ ምዕራፍ 30 ቁጭ ብለሽ አንብቢ። በወሩ መጨረሻ ያችን ሴት ትሆኛለሽ። በየቀኑ አንዳንድ ነገር ብታስተካክሪ በወሩ መጨረሻ ላይ ባለቤቷ አመሰግንሻለሁ ባይላት እንኳን ሰፈሩ፣ ሳሩ፣ ቅጠሉ በእግዚአብሔር ፊትም የተመሰገነ ሴት ትሆናለች።